የትኛውም ሴት እንድትፈልግ የሚያደርጉ 5 ወርቃማ ህጎች። እነዚህን 5 ህጎች በአግባቡ መተግበር ከቻልክ የትኛውም ሴት ባንተ ትሸነፋለች። ሴት ልጅን እንደ ትልቋ ሽልማት ወይም ስጦታ መመልከት ስትጀምር የሆነ ነገር ጭንቅላት ውስጥ ማስቀመጥ ትጀምራለህ። ያኔ አንተን ለመማረክ ብዙ መስራትና መልፋት እንደማይጠበቅባት ትገነዘባለች። ብዙ ምርጫና አማራጭ እንዳላትም ታስባለች። በዛሬው ቪዲዮ ሴት ልጅ አንተም ውድ ስጦታ እንደሆንክ እንድትረዳ የሚያደርጉ 5 ወርቃማ ህጎችን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ቪዲዮውን ላይክና ሼር ማድረግ በፍጹም እንዳይረሳ። ወደንም ጠላን በፍቅር ህይወት ውስጥ መቼም የማይለወጥ አንድ እውነታ አለ። ይኸውም ሴት ልጅ ምንጊዜም ከራስህ ከፍ አድርገህ ቦታ ከሰጣት ዝቅ ብላ አንተን የማየት ችግር የለባትም። በዚህ ደግሞ በፍጹም ልትወቅሳት አይገባም። ምክንያቱም ይህ የሰው ልጅ ባህሪ ነው። በጣም በሚገርም ሁኔታ ራሱን የሚያከብርና ለራሱ ከፍተኛ ግምትና ቦታ ለሚሰጥ ወንድ ሴት ልጅም ትልቅ ፍቅርና አክብሮት አላት። በሚያሳዝን ሁኔታ ግን ይህን እውነታ የሚያውቁ ወንዶች ቁጥር ከዕለት ወደ ዕለት እንደ ብርቅዬ እንስሳት ቁጥር እየተመናመነ መሄዱ ነው። በብዙ ቢሊዮን የሚቆጠሩ ወንዶች ሴት ልጅ እንደ ልዕልትና ንግስት ከተንከባከቡ ብቻ የራሴ ማድረግ እችላለሁ በሚል የሐሰት ትምህርት ከመንገድ ስተው ጠፍተዋል። ሁሉም ሰው ስጦታዬ ወይም ሽልማቴ ብሎ ከሚያስበው ሰው ጋር መኖርን ያለማል። እሷን የበላይ አድርገህ ከተገኘ አንተ የበታች መሆንን ለማወቅ እህል አላምጦ ማዋጥ መቻል ብቻውን በቂ ነው። አንድ ቤት ውስጥ ደግሞ 2 የበላይ መኖር አይችልም። በተቻለ መጠን ካንተ ጋር መኖር ሁሌም የምታልም አይነት ነገር እንዲሆንባት ሆነ መገኘት አለብህ። ለዚህ ደግሞ ብቸኛው መንገድ የበላይ ሆኖ መገኘት ነው። የበላይ ሆኖ መገኘት ማለት በምንም መልኩ ጨቋኝ መሆን ማለት አይደለም። እንዴት የበላይ መሆን ይቻላል? በዚህ ቪዲዮ እንዴት በፍቅር ግንኙነት ላይ የበላይ መሆን እንደምትችልና የትኛውም ሴት ፍላጎት እንድትሆን የሚረዱን 5 ህጎች እንመለከታለን። አንደኛ፣ ማመን። በእርግጥም በፍቅር ግንኙነታችሁ ውስጥ አንተ የበላይ መሆንን በሙሉ ልብና ሐሳብ ማመን አለብህ። ይህን የማይናወጥ እምነት ብዙ ወንዶች በራሳቸው ላይ ለማሳደር በእጅጉ ይቸገራሉ። ብዙ ወንዶች በተለይ ደግሞ በዚህ ዘመን በፍቅር ህይወት ውስጥ የበላይ መሆን እንደሚገባቸው አያውቁም። እሷ ከኔ በላይ ቆንጆ ናት፣ ከኔ በላይ ብዙ ጓደኞች አሏት፣ ከኔ በላይ ተደማጭ ናት፣ ከኔ የተሻለ ገቢ አላት፣ ወይም ከኔ የተሻለ ሰው የማግኘት እድል አላት እና የመሳሰሉ የስጋትና የበታችነት መገለጫዎችን በመደርደር ያላሰበችውን ነገር እንድታስብ ይገፋፏታል። ነገር ግን ምንም እንኳን ቁጥራቸው እዚህ ግባ የሚባልላቸው ባይሆኑም በመልክም በገቢም በሌላ መመዘኛ ከሴቷ አንሰው ነገር ግን በፍቅር ግንኙነት ውስጥ የአንበሳውን ድርሻ ይዞ የሚንቀሳቀሱ ወንዶች አሉ። እንዲህ ያሉ ወንዶች ደግሞ ሴት ልጅ ወዳና ፈቅዳ ትገዛለች። ምክንያቱም በፊቷ ልፍስፍሱን የተገኘ ወንድ ነገ ከምንም እንደማያስጥላት ታምናለች። እምነት እንዲጣልብህ ከፈለክ መጀመሪያ በራስ እምነት ይኖርህ። የበላይ መሆንን እኔ የበላይ ነኝ ብለህ በአንደበትህ ብትነግራት ደገፍ ብላ ትስቅብሃለች። ስለዚህ የበላይነትን ራሷ እንድታውቀውና እንዲሰማት ማድረግ ይኖርብሃል። ይህን ለማድረግ ደግሞ ህግ 2ን መከተል የግድ ነው። ህግ 2፣ የእሷን ማረጋገጫ ለማግኘት አትጋጋጥ። እሷን ለማስደመም ወይም በተለያዩ ጉዳዮች ላይ የእሷን ይሁንታ ለማግኘት የምትጋጋጥ አይነት ሰው ከሆንክ ይህን ባህሪን በፍጥነት እንድታቆመው እመክራለሁ። ራስን ሆነ ስትገኝ አንተ ባልገባህና ባላወቅከው መንገድ ባንተ መደመምና መማረክ ትጀምራለች። ከዚህም በተጨማሪ በተቻላት መጠን አንተን ለማስደመምና ለመማረክ እንቅስቃሴ ታደርጋለች። ነገሮችን በአንደበት እንዲህ ነው ብለህ ከምትነግራት በተግባር ብታሳያት ላንተ ያላትን ግምት በእጅጉ ከፍ ይላል። በስራ ቦታ ከማንም የተሻልክ ወይም መሪ እንደሆንክ ከምትነግራት ራስህ ብትመራት ታምናለች። ስለ ራስህ ብዙ ባለመናገር ከሷ ዘንድ ማረጋገጫ ለመፈለግን ማሳየት ትችላለህ። ስለ ገቢ መብዛት፣ ስለ ስራ ደረጃ፣ ስለ ትምህርት አለኝ ስለምትለው ስለ የትኛውም ጉዳይ እወቂልኝ ብለህ ብዙ አታውራ። ህግ 3፣ ውሳኔ ሰጪ ሁን። በተቻለ መጠን በሷ መማረክን እንዳታቀብህ አዘግየው። በተደጋጋሚ ራት አብረሃት በልታ እንኳን ቢሆን በግልጽ ከሷም እንደምትፈልግ በቀላሉ እንዳይገባት አድርግ። ያኔ ማንም ወንድ ከዚህ በፊት በዚህ መልኩ ትሪት አድርጓት እንደማያውቅ ትረዳለች። ከዚህ በፊት አድርጋ በማታውቀው መልኩ ቦታ ትሰጣለች። ስለምትሰራው ስራ ወይም ስለምትማረው ትምህርት በቀጥታ አትጠይቃት። ነገር ግን በተወሰነ መልኩ ለመስማት ዝግጁ መሆንን በሚያሳብቅ መልኩ አዋራት። ያኔ ለምን ማወቅ እንደፈለክ ምናልባትም አንተ ካላየበት አንገል ጭምር አይታ ከበቂ በላይ መልስና ማብራሪያ እንድትሰጥ ታደርጋታለህ። ምላሿን ከሰማህም በኋላ ቢሆን ስለ ስራዋ ወይም ስለ ትምህርቷ እጅግ የተጋነነ አድናቆት አትስጣት። አራተኛ፣ ውለታ እንድትውልልህ ጠይቃት።
የሆነ ነገር እንድታደርግልህ በትህትና ጠይቃት። ጥያቄህን ተቀብላ መፈጸም ስትጀምር ጭንቅላቷ ደጋግሞ ለምን ውለታ እየዋለችልህ እንደሆነ መልሶ መላልሶ ይጠይቃታል። ውለታ መጠየቅህን በትውውቃችሁ የመጀመሪያ ሰሞን ብታደርገውም እንኳን ችግር አይፈጥርም። የዋለችልን ውለታ ታከ ግን ወዲያው ስጋዊ ፍላጎትን ማርኪያ ጥያቄ አትጠይቃት። ለምሳሌ የምትወዳት ልጅ ጥሩ ምግብ የመስራት ችሎታ ቢኖራት ባክሽ አንድ ቀን ቤት መጥተሽ አጣፍጠሽ ስሪልኝ አትበላት። ነገር ግን ምግብን አጣፍጦ ለመስራት ምን ማድረግ እንዳለብኝ ጽፈሽ ስጪኝ በላት። ያኔ ጥያቄ ወደ እውነትና ሐቀኝነት የቀረበ ይመስላታል። ጽፋም ትሰጥሃለች። ስትጽፍ ግን ለምን ይህን እያደረገችልን እንደሆነ ጭንቅላቷ ደጋግሞ ይጠይቃታል። ሳታውቀው ወድጄው ይሆናል አይነት መልስ ለራሷ መስጠት ትጀምራለች። ህግ 5 በግልጽ የተቀመጠ ህግ ይኑርህ። ሴት ልጅ በምንም መልኩ ከክብረ ዝቅ እንድታደርግ ወይም ዝቅ ብሎ መታየት ብለህ የምትለውን አይነት ሁኔታ ውስጥ እንድትከተህ አትፍቀድ። ለምሳሌ ራት አብራችሁ ልትበሉ ተስማማችሁ እንበል። በተባለው ሰዓት ቀጠሮን አክብረ ተገኝተህ ስትደውላት በጣም ስለደከማት እንደማትመጣና ቀጠሯችሁን ለሌላ ቀን እንዲሆን ማሰቧን ብትነግር ከዚህ በላይ ደባሪ ዝቅታ የለም። እንዲህ አይነት ጽዋ ብዙ ወንድ ቀምሷል። ነገር ግን አብዛኛው ወንድ ዛሬ በዚህ ጉዳይ ቢቀያየሙ ነገ መልሶ እንደማያገኛት ስለሚያስብ ንዴቱን ዋጥ አድርጎ ለቀጣይ ቀጠሮ ቀን መደራደርን ምርጫው ያደርጋል። ይህ ትክክል አይደለም። በእርግጥ በዛ ቀን ከዛ ንግግር በኋላ እንደማትመጣ ግልጽ ነው። ነገር ግን በፍጹም እሷ የምትሰጠን የቀንና የሰዓት ቀጠሮ መቀበል የለብህም። የራስን ሰዓትና ቦታ በማስቀመጥ ሐሳብ ተቀባይነት እስኪያገኝ ግትር መሆን ይኖርብሃል። ይህን ማድረግ ስትችል ብቻ በሁለተኛው ቀጠሮ ልትመጣ ትችላለች። ይህን ማድረግ ካልቻልክ ግን ታሪክ ራሱን መልሶ መላልሶ ሲደግም የምትታዘብ ሕያው ምስክር ሆነ ትቀራለህ።